የጻፈው ነው። አሁን የኔ ጥያቄ በነቢያቶች በኩል በነቢ ስ ላ ስለም በኩል የጻፈው ማን ነው? የነቢ ስ ላ ስለም ሰሓቦች፣ የአይን እማኞች አብረዋቸው ቃሉን ሲሰሙ ሲያዳምጡ ሲማሩ የነበሩ ሰሓቦቻቸው። እሺ አላህ የነገረው በቀጥታ ለማን ነው? ለነቢዩ ሰለላሁ ዐለይሂ ወሰለም። አላህ በቀጥታ ለነቢ ስ ላ ስለም ይናገር ነበር። በመልአክ በኩል ይናገራል አምላክ አላህ። በቀጥታ የሚያናገራቸዋል ነቢ ስ ላ ሰለምን። ስለዚህ ነቢዩ መሐመድ ከአላህ ጋር በቀጥታ አውርተዋል እያልከኝ ነው? አዎ በደንብ አውርተዋል። ማስረጃ ሶሒህ ሙስሊም 162 ንገረኝ። ሶሒህ ሙስሊም 162 ምን ፊደሉን ንገረኝ። ኤስ እሺ ኤ እሺ ኤች እሺ አይ ኤች ሰሒህ ኤም እሺ ዩ ቁጥሩን ንገረኝ። ሰሒህ ሙስሊም የሚለውን ጻፍሽ 162 1 6 2 እሺ። ስለዚህ አላህ ለመሐመድ እኔ አምላክ ነኝ ብሎ ነግሮታል ማለት ነው። አዎ ቀጥታ ዛሬ የምንሰግደውን ሁሉ ይሄ 5 አውቃት ሶላት አይደል ሙስሊሞች ሲሰግዱ አይተሽ ታውቂያለሽ? ቃል ኪዳን እኔ የራሴ ስግደት ነው ማየው። አይ እኔ መሐመድ ከአላህ ጋር የተነጋገረበት አሁን እዚህ ጋር ተነጋግሯል ማለት ነው፣ ነግሮታል ማለት ነው፣ ተነጋግሯል ማለት ነው። ኦልሬዲያ እሺ፣ አመሰግናለሁ። እሱ ላይ ትልቁ የአምልኮ ስርዓት እንዳውም የምንሰግደው ይሄ ሶላት የሚባለውን በመልአኩ ገብርኤል በኩል አይደለም ያዘዛቸው፣ በቀጥታ ነው። ራሳቸውን ነብዩ ሰለላሁ ዐለይሂ ወሰለም እስከ 7 ሰማያት ድረስ ወስዷቸው አምላክ አላህ ከዚያ በቀጥታ ያ ሙሐመድ እያለ ሙሐመድ ሆይ እያለ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ያለማንም መካከለኛ ነው በቀጥታ ያወሩት። ልክ ሙሴ ከአላህ ጋር እንደተነጋገረ ነቢ ሰለላሁ ዐለይሂ ወሰለም ከአላህ ጋር ተነጋግረው አላህ ከሙሴ ጋር እንዳናገረው ነቢ ሰለላሁ ዐለይሂ ወሰለምን ያለማንም መካከለኛ ማለት ነው። የት ነበረ? የት ሆኖ ነው ያናገረው መሐመድ? የት ነቢያችን ሰለላሁ ዐለይሂ ወሰለም ያናገሩት አላህ ሱብሓነሁ ወተዓላ ቦታው እስኪ ከ7 ሰማያት በላይ አድርገው። እሺ ቁጥሩ ንገረኝ። 162 ነው ያልከኝ? በዚያውም ኢየሱስ ክርስቶስን እንዳገኙት ላብስርሽ። እሺ አመሰግናለሁ። እሺ እራሷ ነች የወረደችው። ኮሜንት ላይ ማንም ሰው እንዳይሳደብ። ይሄ ነገር ድንቅ እንደሚሆንባቸው አውቃለሁ። ምክንያቱም የሚነግሯቸው ሌላ ነው፣ ስለ ስፐርም ምናምን ነው፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚነግሯቸው። እዚህ ሲሰሙ አዲስ ነገር ነው የሚሰሙት። መደንገጣቸውና እንትን ማለታቸው ጓ ማለታቸው ለእኔ ብርቅ አይደለም። ምክንያቱም ያልሰሙትን ቃል ስለሆነ የሚሰሙት። እዚህ መጥተው በደንብ ስሙ ክርስቲያኖች። ነቢዩ ሰለላሁ ዐለይሂ ወሰለም ከአምላክ ጋር በቀጥታ ተገናኝተዋል። ከአምላክ ጋር መገናኘትን መጽሐፋቸውም የሚያረጋግጠው ነገር ነው። ከሙሴ ጋር አምላክ እንደተገናኘ ሁሉ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተገናኝቷል። ሙሴን የት ነው ያናገረው? በሲና ተራራ ላይ አምላክ አላህ ሱብሓነሁ ወተዓላ በቃሉ ተገለጠለት። ያ ማለት በቃሉ አናገረው ሙሳን። ያ ሙሳ ኢነኒ አነላሁ ረቡል ዓለሚን አለው። ሙሳ ሆይ እኔ አምላክህ አላህ ነኝ የዓለማቱ ጌታ ብሎ አናገረው። ነቢዩ ሰለላሁ ዐለይሂ ወሰለምን ማናገር ሲፈልግ ደግሞ አምላክ አላህ ሱብሓነሁ ወተዓላ ነቢዩ መልአኩ ገብርኤል ላከው። ወዴት? ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መካ ላከው። መልአኩ ገብርኤል ወደ መካ ሄደ። ነቢ ሰለላሁ ዐለይሂ ወሰለም ከቤታቸው ቀሰቀሳቸውና አስነሳቸው በሌሊት። ከዚያም በኋላ ቡራቅ በሚባል እንስሳ ከአህያ ከፍ ያለ ከፈረስ ዝቅ ያለ በራሪ የሆነ ክንፋማ የሆነ ከሰማይ የሆነ እንስሳን ይዞ መጥቶ መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ቤታቸው በር ላይ አቆመው፣ ቀሰቀሳቸው። ሙሐመድ ሆይ ተነስ፣ ከጌታህ ጋር ዛሬ ጥሪ ተደርጎልሃል አላቸው። ከዚያም በኋላ እርከብ ያ ሙሐመድ አላቸው። ሙሐመድ ሆይ በዚህ በእንስሳ ላይ ውጣ አላቸው። ወጡ ነቢያችን ሰለላሁ ዐለይሂ ወሰለም ከመልአኩ ገብርኤል ጋር። የዛኔም መልአኩ ገብርኤል በሰው ማንነት ተገልጦ ነው የመጣው። በፈረስ ላይ ሊቀመጥ የሚያስችል
አካል ያለው በሰው ማንነቱ ነውና እንጂ በትክክለኛ ማንነቱ ቢገለጥ መልአኩ ገብርኤል ይቺ ዓለም አትበቃው። እጅግ በጣም ግዙፍ ነው መልአኩ ጅብሪል ዓለይሂ ሰላም። ነቢያችን ሰለላሁ ዓለይሂ ወሰለም አይተውታል በትክክለኛ አፈጣጠሩ ያ ነው። እና የዛኔ ወጡና አብረው መሄድ ጀመሩ። ወዴት? ወደ ኢየሩሳሌም ነው መጀመሪያ የሄዱት። ነቢያቶች ሁሉ ሲሰግዱበት የነበረው ቤተል መቅደስ ወይንም ቤተ መቅደስ ተብሎ የሚጠራው የነቢያቶች ሁሉ መስገጃ የሆነው ኢየሩሳሌም፣ እዛ ሄዱ ነቢ ሰለላሁ ዓለይሂ ወሰለም ከመልአኩ ጅብሪል ዓለይሂ ሰላም ከገብርኤል ጋር። ልክ እዚያ ከደረሱ በኋላ ስለ እንስሳውም ለምናልባት ሊሳለቅ የሚፈልግ ሰው ካለ በመጽሐፍ ቅዱስም ላይ ያለ ነገር ነው። ከእንስሳት በሆነ ፈረስ ከእሳት በሆነ ፈረስ በሚመስል ሰረገላ ኤልያስ ወደ ሰማይ አድርጓል በፈረስ ልብ በሉ። ለዚያውም ጭራሽ አይምሮ ሊቀበለውም አይችል። ይሄ እንስሳት ነው የተባለው። ይሄኛው ደግሞ ከእሳት የሆነ ነው የሚለው መጽሐፍ ቅዱስ ላይ። ሰው እሳት የሆነ ፈረስ ላይ ተቀምጦ ይሄዳል ይላል መጽሐፍ ቅዱስ ላይ። አሜን ነው። እንቀጥል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቤተል መቅደስ ወይም ቤተ መቅደስ ደረሱ። ልክ እዛ ሲደርሱ ጊዜ ዑሪደት ዐለየል አንቢያ አሉ፣ ነቢያትም ሁሉ የዛኔ ተገለጡልኝ አሉ። ክርስቶስን አገኙት። ልብ በሉ፣ ኢየሱስ ክርስቶስን አገኙት፣ ሙሴን አገኙት፣ አብርሃምን አገኙት፣ ሃሮንን አገኙት። ነቢያትን ሁሉ እንዳለ አገኟቸው። የት? ቤተ መቅደስ ጠበቋቸው። እነዚህ እስራኤላውያን ነቢያት ሁሉ በዚያ በቤተ መቅደስ እንዲሰግዱ ተደግጎላቸው ነበረ። የዚያኔ ሲሰግዱበት በነበረው ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ዳግም አስነሳቸውና ለነብዩ ሰለላሁ ዐለይሂ ወሰለም አቀረባቸው። ይሄንን ሳይምሯቸው የማይቀበል ከሆነ ከመጽሐፋቸው እያነጻጸርኩ ብነግራችሁ ጓንዳትን ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እያስተማረ ባለበት ዘመን ከሐዋርያቶቹ ከነ ጴጥሮስ ጋር ሆኖ ሳለ ሙሴንና ኤልያስን ያለፉትን ነቢያቶች አግኝቷቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሁንም ዋርኒንግ አለ። የጀማዓ ሌሽ ለምን ይዘጋ ነው? ያላ በጣም አዝናለሁ። እሺ አንዴ ታቡን ከፍ አድርጉ ልጆች፣ ኮፒሊንክ አድርጉ። እሺ እነዚያ ነቢያቶችን አገኟቸው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ዑሪደት ዐለይሂል አንቢያ አሉ። ነቢያቶች ቤተ መቅደስ ጠበቋቸው። ከዚያ በኋላ መልአኩ ጅብሪል ዓለይሂ ሰላም መልአኩ ገብርኤል እንደሚያገኟቸው ለአላህ እየሰገዱ ነበር። መላእክቶች ነቢያቶች እየሰገዱ ከሰጋጆቹ መካከል ለአላህ ከሚሰግዱት መካከል ኢየሱስ ክርስቶስ አንደኛው ነበር፣ ሙሴ አንደኛው ነበር እና ሃሮን አንደኛው ነበር። እየሰገዱ አገኟቸው። ልክ ነቢ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ ሁላቸውም ሶፍ ሰርተው መስመር ሰርተው ለመስገድ ለመዘጋጀት ቆሙ። ከዚያ መልአኩ ገብርኤል ምን አለ? ተቀደም ያ ሙሐመድ ወሰሊ ቢሂም አለ። ሙሐመድ ሆይ ተቀድመህ እነዚህን ነቢያት ሁሉ አሰግዳቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢያትን ሁሉ ተቀድመው አሰገዷቸው። ሊዩዕለመ ቢዛሊከ አነሁ ኢማሙል አንቢያ ወቁድወቱል ሙርሰሊን የነቢያት ሁሉና የመልእክተኞች ሁሉ መሪያቸውና አለቃቸው ዋናቸው እንደሆነ ይታወቅ ዘንድ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያትን ሁሉ ቁመው አሰገዱ። ቃል በቃል ምን አሉ? ፈአመምቱሁም አሉ፣ እኔም አሰገድኳቸው ነቢያቶችን አሉ። ልክ አሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ጅብሪል ምን አላቸው? ያ ሙሐመድ ሃዛ ኻዚኑ ጀሃነም ማሊክ ሰልም ዐለይህ። ሙሐመድ ሆይ ይህን መልአክ አብሮት የመጣ መልአክ ነበር። የዛኔ ቤተ መቅደስ ለመገኘት አላህ ስብሐነሁ ወተዓላ የመረጠው መልአክ እርሱም ማን ነው? ማሊክ ይባላል። ማን ነው? ማሊክ ይባላል። ማሊክ የተባለው መልአክ ማን ነው? የገሃነም ጠባቂ ነው። የገሃነም ጠባቂ መልአክ ነው። መላእክቶች ጻድቆች ናቸው።